ሰላም ጤና ይስጥልን ውድ የነገረስ ተማሪዎች እንዴት አላችሁ? ይሄ እንግዲህ ዛሬ ጁን 15 ላይ እንገኛለን። ምናልባት አጠቃላይ ከዊክሊ አንስተን ያሉትን እንቅስቃሴዎች ለመመልከት ማለት ነው። ሪሰንትሊ ከፈንዳመንታል ዋይዝም የመጣ ትላንትና የተደረገ ዲል አለ። ይሄ ዲል ጸንቶ የሚቀጥል ከሆነ የትሬንድ ሆነ ኢኮኖሚካል ሽፍቶች እንግዲህ ይመጣሉ ተብሎ ይታሰባል። እነዚህ ኢኮኖሚካል ሽፍቶች ሜጀርሊ የዩኤስዲ የነበረውን የዚህ በጦርነቱ ጊዜ የነበረውን ኃይለኝነት ቱ ሰም ኤክስተንት ሊቀንስ የሚችል ምናልባት በግብይቱም ካያችሁት አብዛኛው ማርኬት ወደ አረንጓዴነት የሄደበት ዋነኛ ምክንያት የዴክስ ዋይ ወይም የዶላር ኢንዴክስ ሜጀር የሆነ የ0.25% ቅናሽ በዛሬው ዕለት ብቻ ስላሳየ ነው ማለት ነው። በአጠቃላይ በእንቅስቃሴ ውስጥ ያለውን ስንመለከተው ምናልባት ወደ ከመንዝሊው ተነስተን አስቀድመን ባወራነው መሰረት እቺ ኤሪያ በጣም ጠንካራ ኤሪያ እንደነበረች አይተናል። በተንከንሰኑ አማካኝነት የሾርት ተርሙ ሚድ ተርም ሌቭል ይሄ ሌቭል ነው which is ይሄ ኢንክሉድ የሚያደርገው ስኬት ሌቭል ነው ካልን ደግሞ እስከዚህኛው ድረስ ያለውን እዚህ ጋር የነበረውን ማርኬት ሳይኮሎጂ እንዳጠቃላይ የሚገልጽልን የሚድ ተርሙ ማነው የሾርት ተርሙ ኢኩሊብሪየም ፖይንታችን እዚህ ሌቭል ላይ ነው ይለናል። ስቲል ወደዚህ ሊሰበው ይችላል። በዛው ልክ ደግሞ የሚድ ተርማችን ደግሞ ኪጁንሰን ወደ ላይ ይሄንን ለመሳብ እየጣረች ነው። ምናልባት በሚቀጥሉት 15 ቀናት ከዚህኛው ሌቭል በላይ ከዚህ ክሎዝ በላይ በተለይ የሚዘጋበት ወይም ኢደር እዚህ ክሎዝ ላይ የሚዘጋበት ሁኔታ ካለ ሞር ኦፍ እዚህ እንቅስቃሴ ወደ አፐር ዋርድ ሙቭመንት ሊኖር እንደሚችል የማሳየት አቅም ይኖራል እዚህ የካንድል ሳይኮሎጂ ማለት ነው። ከዛ በተረፈ ወደ ዊክሊው ስንወርድ ዊክሊው ላይ እንግዲህ እዚህ ጋር ደብል ቦተም የሰራበት እንቅስቃሴ ነበረ፣ ግን እዚህ ጋር ሜጀርሊ ወደ ኋላ የተመለሰበት ከሱ በኋላ ደግሞ እነዚህን ኤሪያዎች በጣም እያጠናን የመጣንበት እናንተም የተሟላ እንግዲህ የትሬደርነት ሐሳቢው እየገባቸው የመጣው ሌቭል ይሄኛው ኤሪያ ነበረ። ምናልባት ዴክስዋይ ሜጀርሊ ወደ ላይ እየሄደ በነበረበት አካሄድ ማለት ነው። በዚህ አካሄድ እንግዲህ በማንኛውም የኩሞ ወይም ኢቺሞኩ ሐሳቤ የኩሞ ቲክነሱ በራሱ ራሱን የቻለ ሐሳብ ይሰጠናል ብለናል። ይሄ ሐሳብ ምንድነው? በዋነኝነት እንዳጠቃላይ ሄቪ የሆነ ሬዚስታንስ ኤሪያ እንደሆነ ማሳያ ነው። እዚህ ጋር በጣም ሰፋ ያለ ኤሪያ ይሄ ሙሉ ሌቭሉ እንዳለ እንዳጠቃላይ ጠንካራ ሌቭል ነው ማለት ነው። ይሄኛው ሌቭል እነዚህ ሌቭሎች እነዚህ ሴንኮስፓንቶችም ያሉበት ሌቭል ማለት ነው። ባይዊች አሁን ያለበት ሌቭል ይሄኛው which is ይሄኛውን ኤሪያ እንዳጠቃላይ እንግዲህ ላይክ ይሄኛው ኤሪያ እንደምትመለከቷቸው ሜጀር የሚባሉ እንትን ሆነው እንመለከታቸዋለን። ስለዚህ ከዊክሊው አንፃር ግን እንዳጠቃላይ ያለው እይታ ምን ይመስላል ካልን ስቲል አምቢጊቲ ውስጥ ነን። ስቲል ወደ ላይ ወደታችም የሚሄድ አቅም አለው። it depends on the outcome of the further DXY ከሚያሳየው ሪአክሽን እንዲሁም ከሌሎች ምናልባት ካሉ እንቅስቃሴዎች አንፃር ማለት ነው። ከዛ በተረፈ የዚህ ሳምንት ወሳኝ የሚባሉ ዜናዎችም ይወጣሉ። የፌድ ፕሬስ ኮንፈረንስ አለ ሮብ ዕለት በጣም ጠንካራ ነው። ፎሞክ ኢኮኖሚክ ፕሮጀክሽኖች ይወጣሉ። የኢንትረስት ሬት ዲሲዥን this is going to be በጣም ሂውጅ ነው። ይሄም ሮብ ማታ ይመስለኛል። ከዛ በዛው ዕለት ሪቴል ሴልስ ወሩ ይታያል። የሃውሲንግ ስታርት የሚኖርበት ቢልዲንግ ፐርሚት ፕሬል የሚባል ደግሞ አለ። እነዚህ ከኮንስትራክሽን ጋር ምናምን የተገናኙ ኢንፎርሜሽኖች ናቸው። በዋነኝነት ግን ኢንትረስት ሬቱ የፎሞክ ኢኮኖሚክ ፕሮጀክሽን እና የፕሬስ ኮንፈረንሱ በጣም ወሳኝ የሆኑ ሆነው እናገኛቸዋለን። በዋነኝነት ሁለቱ ቀድሞ ከወጡ በኋላ ፕሬስ ኮንፈረንሱ በኋላ ላይ ከ30 ደቂቃ በኋላ የሚወጣ ነው። ስለዚህ ይሄ የዜና ዕለት እንግዲህ ይሄንን ዊክ ስናየው ሜጀር በሆነ ሁኔታ ለአንድ ሰዓት ምናምን የሚቆይ ሄቪ የሆነ የገበያ እንቅስቃሴ የሚታይበት ነው። ትሬድ ካደረጋችሁም እንዳልኳችሁ እንደነጋ ድረስ በተቻለ ይሄንን እንቅስቃሴዎች በመረዳት ሂደት እዛው ጋር በሚመጣ ዜና ወይም ቅላጼ ላይ የተመሰረተ ስለሚሆን ኢዘር በዴሞ ወይም ደግሞ በሴንት አካውንት ምናምን ነው መሞከር ያለባችሁ። ዋነኛ አካውንታችሁን ከዚህ ጋር ማገናኘት የለባችሁም ማለት ነው።
እንዳጠቃላይ ገበያው ከቴክኒካል ሂሳቤ ወዴት እየመራን ነው የሚለውን እንዳልኳችሁ የዚህ ምንድነው ስቲል ዊክሊ ላይ ማሲቭ የሆነ ሬዚስታንስ እንደመኖሩና ግን ደግሞ አሁን ከሶስቱም ከሾርት ተርሙም ከሚድ ተርሙም ከሎንግ ተርሙም ሚዲየም ፖይንቶች በላይ እንደመሆኑ መጠን ሊያሳይ የሚችለው ነገር ወደ ታች እየወረድን ነው ልንመለከት የሚገባ ነው የምንችለው ማለት ነው። በዚህ እንቅስቃሴ ውስጥ የዴሊው እንደምትመለከቱት ምናልባት ዛሬ የተከፈተችው ፓርት ላይ ጋፕ ፈጥሮ ነው የከፈተው። ይህንን ጋፕ ሲከፍት ከቴንከንሰናችን በታች ሆኖ ነው። አንለስ አዘርዋይዝ ግን ይሄ ካንድል ካልዘጋ በስተቀር የዴሊውን እንቅስቃሴ ልንወስንበት አንችልም። ነገር ወደዚህ ሊመጣ ይችላል አንልም፣ ወይም ከዚህ በላይ የሚወጣ ልንል አንችልም። አሁን ባለው እንቅስቃሴ የዴሊው እንቅስቃሴ በአጠቃላይ ከዚህ የሴንኮስፓንቱ መስመር በታች ገብቶ እዚህ ጋር ኒውትራሊቲ ውስጥ ካልገባ ወይም ደግሞ ከዚህ በታች መጥቶ ካልዘጋ በስተቀር ወደ ታች ሌቭል እየሄደ ነው ለማለት ይከብደናል። በተለይ ደግሞ ቺኮስፓናችን መታ ከፕራይስ በታች እስካልሆነች ድረስ ትሬንዱ አሁንም ወደ ላይ እያሳየ መሆኑን መረዳት ያስፈልጋል። ባይዊች ይሄ ወደ ላይ የመሄድ እንቅስቃሴ ተመልሶ ኢደር ይሄኛውን ሌቭል ከዚህኛውም ሌቭል አልፎ ይሄኛውን ሌቭል ለመመልከትም የሚጥርበት እንቅስቃሴ ሊፈጥር ይችላል ማለት ነው። ስለዚህ ኦቨርኦል የዴሊ ፐርስፔክቲቫችን ወይም ባያዛችን ስቲል ያለው ወደ ላይ ነው የሚለውን ያሳየናል ማለት ነው። ወደ እንትን ስንመጣ 4 ሰዓቱ ኮምፕሊትሊ ኒውትራል ሁሉም ነገር ወደ ጎን ነው እያሳየን ያለው። ጁንሰን፣ ቴንከንሰን፣ ሴንኮስፓን ኤ፣ ሴንኮስፓን ቢ ወደ ጎን ነው፣ የለየለት ማርኬት አይደለም። ስለዚህ ይሄ ማርኬት በዚሁ የጎንዮሽ አካሄድ ውስጥ እንዲህ ምናምን እያለ እስከ ከነገ ወዲያ ድረስ ማርኬቱ ኒውሱ እስከሚያገላብጠው ድረስ ሊቆይ ይችላል። ወይም ደግሞ የሰኞ ማርኬት በደንብ አልቆ በዛ መልኩ እንትን ካላለ በስተቀር እንትን ይላል ማለት ነው። እነዚህ ሁለቱ ነገ ናቸው ግን ማሲቭ ይሆናል አይደለም እንደ ሌሎቹ ባይዘው። እሺ ወደ 2 ሰዓትንም ዝም ብለን እናያት። 2 ሰዓት ወርዳለች። እንግዲህ ይሄ 2 ሰዓቱን ለመክፈት የፈለኩት በዋነኝነት ይሄንን ጋፕ በመፍጠር ሂደት ከኩማችን እንዲወጣ ያደረገበትና ኮምፕሊትሊ በሾርተር ታይም ፍሬም ሞሮፍ ወደታች እንድንመለከተው የሚያስገድድ ሆኖ ያገኘነው እዚህ ላይ ነው። ወደታች አሁንም ስቲል በአንድ ሰዓቱም ከተመለከት ነው ቢሪሽ ሞመንተም ላይ ነው። ግን ይሄ ቢሪሽ ሞመንተም ደግሞ ወደኋላ ሊመለስ ስለመቻሉ እዚህ ጋር የፈጠረው ምን አለ ማለት ነው። እዚህ ጋር የፈጠረው ዋነኛ ባለ 3 ካንድል ካያችሁት እንግዲህ እዚህ ጋር ኢንገልፍ አድርጎ የሚወጣበትን ወይም ወደ ላይ አቅጣጫን እንድንመለከት የሚያደርገንን ማለት ነው። በዚህ እንቅስቃሴ ይሄንን በሁለት መንገድ ትከተሉታላችሁ። አንደኛው ይሄንን ትሬንድ ላይን ታሰምሩና ከዚህ ትሬንድ ላይን ሪቴስት አድርጎ ወጥቶ በደንብ የሚወጣ ከሆነ ትሬንድ ላይኑን በደንብ ተከታተሉት። አንደኛው እሱ ነው። ከሱ በመቀጠል የምናገኘው ደግሞ በዋነኝነት ከዚህ ከኪጁንሰናችን መጥቶ ሪቴስት አድርጎ ወደ ላይ የሚወጣበትን እንቅስቃሴ ወደዚህኛው ሌቭል የሚሄድበት፣ ከምንም በላይ ደግሞ በፎርካስት ወደ እነዚህ ሌቭሎች የተሻለ እይታ እንድታገኙ ካስፈለገ ሜጀርሊ ይሄ የሚሰራው በእርግጥ እንትን ላይ ነው፣ በዋን ዴይ ላይ ነው የሚሰራው ይሄ ፎርካስቲንጉ አሰማመር ማለት ነው። ነገር ግን ባክ ቴስት እስከተደረገ ድረስ በሌሎቹም የመስራት ፕሮባቢሊቲው ሰፊ ነው። ስለዚህ ይሄንን ትሬንድ እስከጠበቀ ድረስ እንግዲህ እዚህ ሌቭል ላይ ሲደርስ ማለት ነው which is ነገ 9 ሰዓት ማለት ነው። ነገ 9 ሰዓት ላይ ነገ 9 ሰዓት ማለት በእኛ ሳይሆን 9 ሰዓት ማለት ኦልሞስት 6 ሰዓት ምሳ ሰዓት አካባቢ ምናምን እዚህ ጋር የሚደርስ ይመስለኛል። ስለዚህ እሱ ጋር ትሬንዱን በደንብ ልንለይ እንችላለን። እዚህ መሃል ላይ ከሆነ ወደ ጎን ነው የሚሄደው፣ ከዚህ በላይ ከሆነ ወደ ላይ ሊሄድ ይችላል፣ ከዚህ በታች ከሆነ ደግሞ ወደ ታች የሚሄድበት ፕሮባቢሊቲ የሰፋ ነው ብለን እንድናል የሚያስችለን ሆኖ እናገኘዋለን ከፎርካስቲንግ አንጻር ማለት ነው። ከዛ ውጪ ግን አሁን ባለው እንቅስቃሴ this is also ወደ ጎን እየሄደ ያለ ነው። ኢደር ከዚህ ሰብሮ ቴንከንሰናችን እና ኪጁንሰናችን ወደታች አቅጣጫን ካላሳየ ወይም ሄቪሊ ከዚህ ወደታች የሚሰበርበት እንቅስቃሴን ካላሳየን እንትን አንልም። ከዛ ውጪ ከ2 ሰዓታት በኋላ ነው ኪጁንሰናችን ምናልባት ወደ ኋላ ወደታች ማለት የምትጀምረው። ስለዚህ የሚቀጥሉት 2 ሰዓታቶች ወሳኝነት ይኖራቸዋል፣ ሁለቱ ካንድሎች ማለት ነው። አሁን እዚህ ካልኩሌሽናችን ያለው እዚህኛው ላይ ስለሆነ የኪጁንሰናችን 1 2 ብሎ ሶስተኛው ካንድል ሲመጣ ነው። ስለዚህ ከሱ በኋላ የሚኖረው ቢሄቪየር ምናልባት
አካሄዱን እንትን ሊለን ይችላል። ከዛ በተረፈ የዚህ የፎርካስቲንጉን እርግጠኛ ልንሆን የምንችለው ከዚህኛው ሌቭል በእርግጠኝነት አልፎ ሲወጣ ነው። ስትራክቸሩን ብሬክ ሲያደርግ ካራክተሩን ቼንጅ ሲያደርግ ነው። which is ከላይ መጣ እንደዚህ ያለ ወደ ላይ ያለና ወደ ታች ያለና ወደ ላይ ብሎ ቺኛን ስትራክቸር የሚሰብራት ከሆነ ሞስት ፕሮባብሊ ወደዚህ ሊሄድ ይችላል እንላለን። ካልሆነ ግን እዚሁ ጋር ተደፍቆ ወደ ታች ሌላ ሎወር ሎ ለመስራት ሊሄድ የሚችልበትም አጋጣሚ ይኖራል ማለት ነው። ምናልባት ወደ ታችኛው ታይም ፍሬሞች ከሄድን 30ኛው ደቂቃ ላይ ጎልድ ክሮስ ተፈጥሯል። በዚህ እንቅስቃሴ ውስጥ እንግዲህ ጎልድ ክሮስ ከተፈጠረ በኋላ ይሄ ጋፑን ስላገኘ ብቻ በሱ አማካኝነት እንዲሁ ቺኮስፓንም ፕራይስን መስበር ችሏል ማለት ነው በዚህ ክፍተት አማካኝነት። ስለዚህ ኦልሬዲ ከዚህ በኋላ ይሄ ቺኮስፓኑ ምን ሆነ ማለት ነው አሁን ባለው እንቅስቃሴ አናቱ ላይ ማለት ከነበረበት ከዚህ ፖይንት ላይ ከ26 ካንድሎች በፊት ዲኤክስዋይን የገዙ ሰዎች አሁን ላይ አትራፊዎች ናቸው ማለት ነው ከፕራይስ በላይ እስከሆነች ድረስ ቺኮስፓን። ነገር ግን ከፕራይስ ጋር በጣም የተቀራረበች ስለሆነች ተመልሳ ወደ ታች ልትከረበትም የምትችልበት እድል ሊኖር ይችላል። እርግጠኛ የምንሆንበት እንቅስቃሴ የለም፣ እርግጠኛውን ስናይ ነው። በተረፈ እንደ ጊያኩቴን ይቆጠራል ሊቆጠር ይችላል። ነገር ግን ኤግዛክትሊ ካስተዋላችሁትም ማነው ጊያኩቴን ሳኒያኩቴን ሊቆጠር ይችላል። እቺ ጎልድ ክሮስ እና እቺም ከፕራይስ የምትገባችበት ሞመንት አንድ አይነት ነው። ከዚህ በተለይ ሰብሮ የሚወጣ ከሆነ ወደዚህኛው ሌቭል የመሄድ እሳቤ ሰፋ አድርገን እንይዛለን ማለት ነው በቅርብ እይታዎቻችን ላይ። ስለዚህ ምናልባት እንደለመድ ነው ወዴት ሊሄድ ይችላል በሚለው እንቅስቃሴ የመጀመሪያው ይሄ ነው አክቹአሊ። ከዚህኛው ቀጥሎ እቺኛዋን ሌቭል ታያላችሁ። ከዚህኛው ቀጥሎ ደግሞ ይሄኛው ሌቭል ታያላችሁ። ምናልባት ወደ ከምንም በላይ ደግሞ በወሳኝነት እቺኛዋን ሌቭል ከሰበረ በአንድ ሰዓቱም ከፍ ብሎ የመሄድ አቅጣጫውን ያበዛልናል ማለት ነው። የአንድ ሰዓቱ እቺኛዋን ሌቭል ካለፈ ብያችሁ ነበረ ወደዚህኛው ሌቭል አስመረን ፎርካስታችንን እንትን ለማለት ያለው ስትራክቸሩን ቼንጅ ለማድረግ። ስለዚህ ከሱ ሳቢ አንፃር በዚህኛው ኬዝ እቺኛዋን ሌቭል መጥቶ ቴስት የሚያደርጋትና እንትን የሚላት ከሆነ ራሱን የቻለ እንትን ነው። ከዛ ውጪ ግን ወደ ታች በመመልከት ሂደት ይህንን የወደ ታች እንቅስቃሴ በብዙ መልኩ ልንመለከተው እንችላለን። ዲፔንድ ያደርጋል። በተለይ አሜሪካ አሁን ሉዝ አድርጋለች ጦርነቱን ማለት ይቻላል። ማለት ኢራን በጦርነቱ ጊዜና ከጦርነቱ በፊት ከነበረችበት ጥንካሬ በላይ ጠንካራ ሆና ነው በዚህ ጦርነት የወጣችው። አፍተር ኦል የጨረሰችው ሙሉ ለሙሉ በጣም የተጎዱ የሚመስለን ኢራኖች ናቸው። መሪያቸውን አጥተዋል ወዘተ። ነገር ግን በዛው ልክ ደግሞ ወደ አሸናፊነት ሊያደርሳቸው የሚችል ምናልባት ኢኮኖሚያቸውን ቡስት ሊያደርግ የሚችል አደገኛ እንትንም ደግሞ ያለው እነሱ ጋር ሆኖ ነው ዲሉ ያለቀው። ምናልባት በዚህ አካሄድ ግን ወደ ታች ቢሄድ ወዴት ሌቭሎች ሊሄድ ይችላል የሚለውን ለመመልከት ያህል እንግዲህ እነዚህ ሌቭሎች እየተመለከታችሁ እንትን እንድትሉ ማለት ነው። ሌሎቹን መጀመሪያ እንግዲህ 78ን ነው ቴስት የሚያደርገው። ከ78ቱ በኋላ ኦብቪየስሊ አንድን ቴስት ያደርጋል። ከአንድ በኋላ ካለፈ ሞስት ፕሮባብሊ ወደ ጎልደኑ ነው የሚሄደው። ካልሆነ ግን እነዚህ ሁለቱም ሌቭሎች ደግሞ ጠንካሮች ናቸው። ስለዚህ እነዚህ ሌቭሎች መመልከት ያስፈልጋል። ይሄ ደግሞ በሃየር ታይም ፍሬሙ ማን ጋር ይወዳል ማለት ነው? በዋነኝነት ይሄ በትልቁ የሰራ ነው ሜጋፎን ጋር ይሄዳል ማለት ነው። ለዚህ ከዚህ ሜጋፎን ላይ ከተፈጠፈጠ ወደ ታች ነው የሚወርደው። በጣም በአደገኛ ሊወርድ ይችላል። በዛው ልክ ተመልሶ ከወጣ ደግሞ ሄቪሊ በጣም በጠንካራ ሁኔታ ወደ ላይ ሊወጣ ይችላል ማለት ነው። ይሄ ፌክ ብሬክዳውን በጋፕ ስለመጣ ተመልሶ በማግኘት አቅሙን ወደ ላይ ሊተኮስም የሚችልበት አዝማሚያ ስቲል አለ። ስለዚህ ኮምፕሊትሊ this is why እንግዲህ ሜጀርሊ አሁን በማርኬቱ ውስጥ በተለይ የሰኞው ማርኬት በደንብ ተደላድለው እስከሚጨርሱ ድረስ እርግጠኛ መሆን አይቻልም። ላይክ ይሄንን ካንድል ስላየ አንድ ግለሰብ ዋው በቃ በጣም አደገኛ ኢንገልፊንግ መጥቷልና እስከዚህኛው ልመልከተው ምናምን ብሎ ዘው ብሎ የሚገባ ከሆነ ወዲያው ይመለሳል። እሺ፣ ስለዚህ አንድ ስትራክቸሩን በደንብ ካደራጀ በኋላ ግን ልንመለከተው እንችላለን ማለት ነው። ምናልባት ወደ ታችኞቹ ታይም ፍሬሞች ስንሄድ እዚህ ጋር እንደምትመለከቱት ጎልድ ክሮሱን ፈጥሯል። ነገር ግን ተመልሶ ደግሞ ይሄው ጎልድ ክሮስ ወደ መሰበርና ወደ ዴስ ክሮስ ወደ መሄድ እዚሁ ጋር አሁን እያወራን ዴስ ክሮስ ጋር ወደ መምጣት ሂሳብ መጥቷል። እንግዲህ ይህንን ለመስበር ወይም ማለት ይህንን ለማቃናት ኢደር በጣም በጠንካራ መጥቶ አሁን ያወራናትን እችኛዋን ሌቭል which is በ15 ደቂቃው ጠንካራ የሆነ ሴንኮስፓንቶ የሰራበትና የኩሞ የበላይ ያለውን ማለት ነው። ስለዚህ ይህንን ሌቭል ግዴታ መስበር ይኖርበታል በደንብ ወደ ላይ ለመመልከት ማለት ነው።
ካልሆነ ግን ከዚህ መልሶ የሚሰበር ከሆነ መልሶ ወደ ታች የሚያመላክተንና እነዚህ ሌቭሎች የምንመለከትበትን አግባብ የሚሰጠን ይሆናል ማለት ነው ወደ ታች። ይህንን ይመስላል በዋነኝነት ዲኤክስዋይ። በተረፈ ሌሎቹን ከላይ ለመመልከት ያክል ጎልድ በጣም ጤናማ የሆነ ሪትረስ አድርጓል። ብዙ ሰዎች ወይኔ ምናምን ሲሉ ነበረ። ይሄ ግልጽ ነበረ። የሆነ ቀን እንደውም እንትን ላይ እያወራሁት ነበር። አንድ ልጅ ጠይቆኝ ፓራቦሊክ የሚባል ሳቢ አለ። ስለዚህ ፓራቦሊክ ኦብቪየስሊ እስከዚህም ሌቭል ሊመጣ ይችላል። ባይዘው ምንም መገረም የለብንም። 3200 ጋር ቢመጣ መገረም የለብንም። ምንም ጤናማ የሆነ ኮሬክሽን ነው። የትኛውም እንቅስቃሴ ምናልባት ከቅርቡ እንኳን ስዊንግ ካየ ነው ከዚህኛው ሌቭል እንኳን ካየ ነው እዚህ ጋር እንደምንመለከተው ገና የ32 ነው ቴስት ያደረገው 4086 የ32 ነው። አሁን እንኳን ገና በቅርብ ቴስት ያደረገው ማለት ነው። ይሄንን ሰብሮ ወደ 3600 3385 3151 ድረስ ቢሄድ መገረም የለብንም። ጎልደን ዞኑ ድረስ መጥቶ ቴስት ቢያደርግ መገረም የለብንም። ኢቭን እስከ 78ም ሌቭል ያው የኛው የተሰመረ አስቀድሞ በደንብ የሚታያችሁ ከሆነ እስከዚህም ሌቭል ቢመጣ 2400 ድረስ መገረም የለብንም። ግን ጎልድ ይመጣል ወይ? የሰው ልጅ ካለው ኤሰንስ የሰው ልጅ ካለው እሳቤ አንፃር በዛ መልኩ ይሆናል ወይ? እሱ ሌላ ጥያቄ ነው። ምንም ማለት እንትን የምንልበትም ወይም እንደዚህ ነው የምንለው ጉዳይ የለም ማለት ነው። እሺ ከዛ በተረፈ በዊክሊው ምን እያሳየን ነው? ኦብቪየስሊ አስቀድሞ የነገረን የቱ ጋር ነው? ኢቺሞኩ ነግሮናል። በተለይ ቺኮስፓናችን ስላልገባች እንጂ በቅርብ ጊዜው ወደ ታች ሊሄድ እንደሚችል ግልጽ ነበረ። ከዛ በተረፈ አስቀድሞ የሰራው ሌቭል ደግሞ አለ። ይሄንን በመስራት ሂደት ከዚህ ተነስተን 25 ቆጥረን እስከዚህኛው ሌቭል ማለት ነው። አሁን የሚቀጥሉትን እንትኖች ካየን በኋላ የረጅም ጊዜ እንትኑን የምንለየው ከዚህ ፖይንት በኋላ ነው በኢቺሞኩ ፎርካስት ማለት ነው። እዚህ ጋር 25 ድረስ አስመሩ ብያቸዋለሁ። ከዛስ ሴንኮስፓንቷችንና ሴንኮስፓን ዋናችንን እናሰምራለን። ልክ እዚህ ሌቭል ላይ ሲደርስ ጁላይ 20 ላይ እንወስናለን ማለት ነው። ጁላይ 20 ላይ የሚደርስበት እንቅስቃሴ ኢደር ከዚህኛው መስመር በላይ ከሆነ ከዚህ ወደ ላይ ነው የሚቀጥለው። እዚህ መሃል ላይ ከሆነ ወደ ጎንዮሽ ነው የሚሄደው። ከዚህ በታች ሆኖ ከተገኘ ደግሞ ሜጀርሊ ከ4190 በታች ሆኖ ከተገኘ ከዚህ ቀን በኋላ ሞሮፍ ለረጅም ጊዜ ኢደር ወደ ላይ ወይ ወደ ጎን ወይ ወደ ታች የሚለውን ያስወስነናል ማለት ነው። ከዛ በተረፈ ወደ ዴሊው ስንመጣ ዴሊው ላይ ኢቺሞኩ ሚለን ምናልባት እዚህ ጋር መልሶ ቶሎ ብሎ ወዲያው የሐሙስ ማርኬት ይመስለኛል ወዲያው ለመመለስ የሞከረበት ነበረ። ሎ ከሰራ በኋላ 4023 አካባቢ ከሰራ በኋላ ተመልሶ within a day ወደ 229 ኦልሞስት 200 ምናምን እንግዲህ ማለት ወደ 2000 ምናምን ፒፕስ ማለት ይመስለኛል ዶስ በዛ ልክ ነው የሄደው። ከዛ ደግሞ ዛሬ ኦፕን ሲያደርግ የዛው ከማርኬቱ አግባብ አንፃር እዚህ ጋር ክፍት ሆኗል። ስለዚህ ከዲኤክስዋይ ክፍተት ጋር በተቃራኒ ከፍ ብሎ ነው የዘጋው። ከዛ ከኢቺሞኩ አንፃር ከተመለከትነው ደግሞ ይሄ ኤሪያ በዋነኝነት የምን ኤሪያ ነው ማለት ነው። በተለይ ይሄ አሁን ሌቭሉን የሚሰብር ከሆነ አሁን እዚህ ጋር የተሰራች ሌቭል አለች ብያቸዋለሁ። ስለዚህ ከዚህ ወደዚህ የምንመለከትበትን የፎርካስቲንግ በመመልከት ሂደት ይሄኛው ሎ መሆኑን መጀመሪያ የምናረጋግጠው እንግዲህ 25 እዚህ ጋር ናት እዚህኛው ፖይንት ማለት ነው። ስለዚህ በዚህኛው ኬዝ ይሄኛው ሌቭል እንደዚህ አድርገን እዚህ ሌቭል ላይ ሲደርስ ነው በእርግጥ የምናገኘው። ግን ዋንስ ይሄኛውን ሌቭል ካልሰበረ በስተቀር ወደዚህ ይሄዳል እንዳንችልም ማለት ነው። እቺኛዋን አሁን እንደዚህ መጣ ወደታች መጣ። ስለዚህ ዋንስ የሰራውን ወደታች ወደ ላይ ብሎ የሰራውን ሌቭል ካልሰበረው በስተቀር ማለት ነው። ስለዚህ እሱንም ከሐሳቤ ማስገባት ያስፈልጋል። ዞሮ ግን እንዳጠቃላይ በእይታ ደረጃ ማን ነው ኪጁንሰናችን እየተጣራች ነው፣ ቀጥ ብላለች። ስለዚህ ወደ ኪጁንሰናችን መሳቡ አይቀርም። የመጀመሪያ ወሳኝ ኪ ሌቭል የሚባል ሬዚስታንስ ፖይንታችን ይሄ ሌቭል ነው የሚሆነው 4400 በጣም ጠንካራ ሌቭል ይሆናል። ከሱ በመቀጠል የሚሆነው ይሄኛው ሌቭል ነው which is የሴንኮስፓንቱአችን ሜጀር ሌቭል ማለት ነው 4459። ወደ ታች ደግሞ ካየነው ይሄ ተመዞ ወይም ወደ ታች በመመዘዝ እንግዲህ ዲኤክስዋይ ላይ የሚመጡት ምን አይነት ለውጦች እንዳሉ ስለማናቅ ማለት ነው ወደ
መጀመሪያ የሚመጣው 4266 አካባቢ ነው። ይሄ ማለት የቴንከንሰናችን ኤሪያ ላይ ማለት ነው። እሱን ሰብሮ ወደታች የሚሰበር ከሆነ ተመልሶ በድጋሚ ወደታች መጓዙን ይቀጥላል። ግን ሞስት ፕሮባብሊ ይሄ አዝማሚያ የሚያሳየን አስቀድሞ 4397ን እንደሚሞክረው ነው የሚያሳየን ሜጀርሊ። እሱን ደግሞ የምናረጋግጠው ሞሮፍ ወደ ታችኛዎቹ ታይም ፍሬሞች ስንሄድ ነው። አራተኛው ታይም ፍሬም ላይ 4 አወር ላይ ከተመለከት ነው ሄቪ እንግዲህ እዚህ ጋር ሄቪ የሆነ ሬዚስታንስ ከፊት ለፊቱ አለ። ስለዚህ ይሄንን ማለፍ ካልቻለ ወደ ታች የሚደፈቅበት ምናልባት ደግሞ አሁን ካለው እንቅስቃሴ አንጻርም እንዳጠቃላይ ምናልባት 3 ኦኬ ይሄ አሁን በ4 ሰዓቱም እዚሁ ጋር ኪጁንሰናችን እዚሁ ሌቭል ላይ ማን ነው ቴንከንሰናችን እዚሁ ሌቭል ላይ እንደዚሁ ቀጥ ብላ ማራዘሙ አይቀርም ከዚህም በኋላ ላለው አንለስ አዘርዋይዝ አዲስ ሃይ ካልሰራ በስተቀር አዲስ ሃይ ከሰራ ምናልባት ወደ ላይ ልትወጣ ትችላለች። ከዛ በተረፈ ግን ኪጁንሰናችንም ሞስት ፕሮባብሊ በዚህኛውና በዚህኛው መሃል ስለሆነ ከዚህኛው ሃይስት ፖይንት በላይ ፕራይስ ካልመጣ በስተቀር ወደ ላይ አይመጣም ማለት ነው። በዋነኝነት ግን ከዚህ ሌቭል ከ4364 በላይ ከመጣ በምንም አይነት ኤሰንስ ከዚህኛው ሌቭል በላይ የሚመጣበት አግባብ የሚኖር ከሆነ አስቀድሜ ማስመሪው ነበረ መሰለኝ ይሄኛው ሌቭል ማለት ነው። ከዚህኛው ሌቭል በላይ የሚመጣበት ከሆነ ሞስት ፕሮባብሊ አሁን በአንድ ቀን ወዳየ ነው የኪጁንሰን የመሄድ አቅም ይኖረዋል ማለት ነው። ወደ 90 ምናምን መሄድ ነው 98 99 ጋር የመሄድ አቅም ይኖረዋል ማለት ነው። ስለዚህ ምናልባት ከዚህ ከ30 ጀምራችሁ ማነው ከ62 ከ63 ጀምራችሁ አንድ 300 ፒፕስ ምናምን ልታገኙበት ትችላላችሁ። በደንብ እዩት። ግን ይህንን ሌቭል መጀመሪያ መስበር አለበት። ይህንን የምለው ደግሞ ለነዚህ 3 ባለ 4 ሰዓቶች ምክንያቱም ኪጁንሰናችን የምትለካው ቺኛ እስካሉ ነው። ካልሆነ ዝቅ ማለቱ አይቀርም ወደዚህኛው ሌቭል ነው የሚመጣው ስቲል። ስለዚህ እሱም ያረጋግጥልናል ወደ ላይ ያደርግልናል በኪጁንሰናችንን ማለት ነው ዞሮ ዞሮ። እሺ ወደ አንድ ሰዓቱ ስንወርድ አንድ ሰዓቱ በጣም ፖዚቲቭ የሆነ ነገር ነው ያሳየን። ከመከፈቱ ጀምሮ ወደኋላ መጣ። በዋነኝነት ወደኋላ ከመጣ በኋላ መልሶ ሪጀክት አድርጎ ሪባውንድ አድርጓል ከቴንከንሰን ላይ። ስለዚህ ሜጀርሊ ወደ ላይ በመሄድ ሂደት የመጀመሪያ እንቅስቃሴው ወይም የመጀመሪያው ባሪየሩ የሚሆነው 4373 አካባቢ ነው። ከሱ በመቀጠል 4390 አለ። ከሱ በመቀጠል 4408 አለ። ሜጀር የሚባሉት እነዚህ ሌቭሎች ናቸው ማለት ነው። ሜጀር ሬዚስታንስ ሌቭሎች የሚሆኑባቸው ይሄ ነው። ከሁሉም ሜጀሩ ደግሞ 4473 ነው። ግን መጀመሪያ ይሄንን ሌቭል ማለፍ አለበት 4373። አሁን ባለው እንቅስቃሴ ምናልባት ያው እንግዲህ እኔ ሰኞ ማስገባት ስለማልወድ ነው እኔ ግቡ አልላችሁም ወይ ተረጋግቼ ነው እንትን የምለው። ካልሆነ ግን ሜጀርሊ በደንብ እስቲ ወደታች እኛው ታይም ሌቭል ካያችሁት በኋላ ኢቭን እስከዚህኛው ሌቭል ራሱ ብታዩት ኢትዝ ሄቪ 62 ማለት ኦልሞስት 620 በነ ዩሮ ምናምን ሂሳብ ማለት ነው። እሺ ፖዚቲቭ ነው። ይሄም ፖዚቲቭ ነው። 30 ደቂቃው እንደምታዩት 15 ደቂቃውን ፖዚቲቭ ነው እየወጣ ነው። ሜቢ ጎልድ ላይ በዴሞም እንትን ማለት የምትፈልጉ ጎልድ መላመድ የምትፈልጉ ይሄንን ነገር በደንብ እያጠናችሁበት እንትን አድርጉ። 5 ደቂቃው በተለይ ጎልድ ክሮስ ካሳያችሁ እና እዚህ ጋር ኩሞ ወደ ላይ የሚቀየርበት አግባብ ከተፈጠረ ከዚህ እሳቤ አንጻር እዚህ ሌቭል አካባቢ ግን ይሄንን እኔ እየጠራሁላችሁ ሳይሆን ጀስት አም ጊቪንግ ዩ ሴንስ ኦፍ እንትን እንዲኖራችሁ ማለት ነው። ከዛ ያየነው ስኬት ነበረ። ከዚህ በኋላ ከዚህኛው ሌቭል መሰበር በኋላ ነው በዋነኝነት መመልከት የሚኖርባችሁ። ጀስት ግን ማርኬቱ ወዴት ሊሄድ ይችላል የሚለውን ኤሰንስ በመረዳት ከስር መመልከት ያልኳቸው ይህንን ሀሳብ ነው ሜጀርሊ። እና አሁን ወደ ታችኛው ታይም ፍሬም እየወረድን ስንመጣ አብዛኛው ምን እያለ ነው? ፖዚቲቭ እያሳየ ነው። ስለዚህ የላይኞቹንም ሊቀይራቸው ይችላል የሚል ኤሰንስ እየሰጠን ነው ማለት ነው። ግን ደግሞ ያለንበት ማርኬት ሲቹዌሽን በጣም እንትን ነው። ከዛ በተረፈ መቼ ለታ የሰጠኋችሁ ትዝ የሚላችሁ ከሆነ ይህንን ማርኬት በምንም ተአምር እኔ መጨረሻ ላይ ያስገባኋችሁ እንጂ ችኛዋ በቃ ግልጽ ነበረ፣ በጣም ግልጽ ነበር። ይሄንን ማለት የትኛውም የፕራይስ አክሽን አዋቂ ወይም ትራዲሽናል ፓተርኖች የሚጠቀም በጣም የሚያምር በጣም ጸዴ የሆነ እንትን ነበር የሰጠው። ከዛስ ከዚህ አልፎ ሁሌ ምን እላችኋለሁ መጀመሪያ ይሄንን ካሳየ በኋላ ወዴት ሄዳላል? ወደዚህኛው ሌቭል ሄዳላል። ይሄንን ሌቭል ለመሙላት ሄዳላል አይደል ፖሉን። ስለዚህ ፖሉን አሁን ካየነው ከዚህ ጀምረን
ገና ይቀረዋል ማለት ነው። እስከዚህ እስከ ቀዩ ድረስ ይሄዳል ማለት ነው። እሺ ይሄንን የፕራይስ አክሽን እይታ ለማሟላት ስለዚህ እኔ ያው ከህግ አንጻር ሰኞ የሚገባባቸው ኦፖርቹኒቲዎች ማለት እንትኑን ማብዛት አልፈልግም። ይሄ መግዛት መሸጡን ምናምን ኤሰንስ ማብዛት አልፈልግም። ካልሆነ እንደ ኮንሰፕት በእኛ በጆርናሊንጋችን ላይ ያው ፐብሊክም ስለወጣ እናንተም እንዳትሳፈጡበት እንደ መማሪያ ካስፈለገ ግን እነዚህን ነገሮች እንደ ሀሳብ ዝም ብዬ አስቀምጣቸዋለሁ። ብንገባቸውም ባንገባቸውም ማለት ነው። እናንተ ደግሞ መወሰን ካለባችሁ ትወስናላችሁ። እኔ ፐርሰናሊ ነው እንጂ ያልወሰንኩት። እነዚህን እይታዎች አይታችሁ እንትን ማለት ትችላላችሁ እንጂ ይሄንን ኮንሰፕት አስገብቼላችሁ ነበር። ከሱም በኋላ እዚህ ጋር በ15 ደቂቃው ብዬ እንትን የሰራበትን ማለት ሞስት ፕሮባብሊ ሊወጣ እንደሚችል ማርኬቱ ያስታውቅ ነበር። ልክ ሲዘጋ በቃ ያስታውቅ ነበረ። እንዳለ ስትራክቸሩ ሙሉ ወደ ላይ አቅጣጫ ብቻ የሚያሳይበት ነበረ። ከዛ በተረፈ ወደ ቢትኮይን ነው የምንመጣው። እንግዲህ እዚህ ላይ ራሳችሁን መወሰን ትችላላችሁ። ቢትኮይን ሄቪሊ ከዚህ የወጣበትን እንቅስቃሴ ትላንትና ተመልክተናል። ወሳኝ በሆነ በተለይ ከዜናው በኋላ ነው ይሄ ሃፕኒንግ ያደረገው። ይህንን ደግሞ መጠበቅ ያለባችሁ የቱ ድረስ ነው ካላችሁኝ፣ በሜጀርሊ በዋነኝነት የዚህኛውን ሌቭል yes ስለዚህ ቢትኮይን በዚህ ልክ እስከ 70,000 ድረስ የመሄድ አቅም ይኖረዋል ማለት ነው። ፍሮም ከፕራይስ አክሽን ብቻ ከተመለከት ነው። ከዛ ኢቺሞኩን ስንጨምርበት ምናልባት ኢቺሞኳችን እዚህ መሀል ላይ ያለች እዚች ጋር ያለችው የኪጁንሰን ሌቭል 69900 አለ። ሜቢ በሴንኮስ ፓንቱ ደግሞ 71700 ያሳየናል፣ ወይም 68700። እነዚህ ሶስት ሌቭሎች ጠንካራ ሌቭሎች ናቸው ማለት ነው። ኢዘር ግን እነዚህን ነገሮች ሀፕን እንዲያደርጉ ካስፈለገ 66600ን በዋነኝነት ማለፍ መቻል አለበት። ይህን ሌቭል ካላለፈ በጣም ይቸገራል ማለት ነው። በጣም ብዙ ባሪየሮች እየሰራ ነው ወደታች ሲመጣ የመጣው። እንግዲህ በተለይ ይህንን መስመር እዚች ጋር ዋነኛዋ 67,000 ማለፍ መቻል አለበት። ሞስት ፕሮባብሊ አሁን ባለው እንቅስቃሴ እና አሁን ባለው ጥንካሬ የሚያልፈው ይመስለኛል። ከዴሊ ታይም ፍሬም አንዴ መለስ ብዬ ከላይኛው ታይም ፍሬም ያው ሌሎቹን እንግዲህ ከዴክስዋይ ጋር የዴክስዋይን ሀሳብ የሰጧችሁ ላይ አድርጋችሁ እንትን በሉ። ይሄ ወደኋላ በመመለስ ሂደት መጀመሪያ ይኸው በዊክሊው ቴንከንሰኑን ለማግኘት የሚሄድ ከሆነ ማን ጋር ነው የሚሄደው? 71,000 በ70,900 ኦልሞስት 71,000 አካባቢ ጋር ሊመጣ ይችላል ማለት ነው። ዊክሊው በዚህ መልኩ እዚህ ጋር ሊመጣ ይችላል። ኢት ማይት ናት ካም ቱ ምንም እርግጠኞች የሚያደርገን ነገር የለም። ምናልባት ስለ ቢትኮይን መንዝሊውን አይተነው ስለማናቅ መንዝሊውን የሚያሳየን ይህንን ነው። ይሄ ስቲል ወደ ታችን ቢወርድ የሚገርም ነገር የለውም። ብዙዎች በጣም እየተጨነቁበት እየተገረሙበት ነው። እዚህ ጋርም እያለን ለሴም ቲንግ ነበረ ይሄ ነገር ልክ እንደዚህ እንደወረደው ሁላ ላይክ እንደዚህ ሰዎች በጣም ይጨነቁ ነበር። አያችሁት? ይሄ ያስጨንቅማ እንደዚህ ቢሆን አሁን ያለነው ቢትኮይን እዚህ ጋር ቢሆን እንደዚህ በጣም ያስጨንቃል እኮ ከነበረበት አንጻር። እዚህ ጋር 68,000 ደርሷል። እዚህ ጋር 16,000 15,000 ምናምን የደረሰበት ሌቭል ነው አይደል? በጣም የሚያስደነግጥ በቃ ቢትኮይን አለቀለት የተባለበት ሌቭል። ነገር ግን በቃ this is በየትኛውም በተለይ አዳዲስ በሚፈጠሩ ማርኬቶች ላይ this is almost እንትን ነው ሜጀርሊ እንትን ልትሉት ትችላላችሁ። ይሄ እንዴት ነው ነገሩ? ዞሮ ዞሮ አሁን ያለንበት ሌቭልም ጤናማ መሆኑን ልነግራችሁ ፈልጌ ነው። እዚህ ጋር ድረስ ከመጣ በጣም ወደታች የወረደው በጣም ብዙ ልትሉት የምትችሉትን ሌቭል ነው ወደታች የወረደው። ይሄ ማለት ስንት ነው? ኦልሞስት 77% ሉዝ አድርጓል ከነበረበት 77%። that is a huge thing right? ስለዚህ ያንን መመልከት ያስፈልጋል። ከዛ በተረፈ ወደ ዊክሊ ስንወርድ ዊክሊው ሜጀርሊ እንዳልኳችሁ ወደዚህኛው ሌቭል ለመምጣት እየዳከረ ነው። ከዚህ በተረፈ ይሄ ሞስት ፕሮባብሊ በ25 ቀን ወዴት ሊሄድ ይችላል ለሚለው ሜቢ ከዚህ ተነስተን ከሎስት ፖይንት ወደዚህኛው እና ወደዚህኞቹ ይመስለኛል። እንግዲህ ይሄንን ሁሌ ስለሚመሳሰል እርግጠኛ መሆን አለባችሁ። እሺ ከዚህ እንደዚህ ማስመራችሁን 25 መሆኗን ይሄኛው ከፖይንቱ 25 ነው የምትቆጥሩት፣ በአሰም ችግር 26 ማስመሪያዎች ማለት ነው። ስለዚህ በዚህ ሌቭል በዚህ እንቅስቃሴ እዚህ ጋር ሲደርስ በተለይ ራሱን የቻለ ደግሞ እንትን ይሰጠናል which is ይሄ ፎርካስቲንግ ነው።
እስከዛ ልንጠብቅ ነው የሚል አይደለም። አሁን በዚህ እንቅስቃሴ ስዊንጎች ምን ያደርጋሉ? በዚህ እንቅስቃሴ ስዊንጎች ልክ ችኛዋን ሌቭል እንደጨረሰ እንዳለፈ ችኛዋን ሌቭል እንዳለፈ ምን ያደርጋሉ? ከዚህ ችኛዋ ሌቭል ጀምረው እቺን ቀን አስታውሷት እሺ። በዛው ለወደፊት የምትጠቅማችሁ እንትን ስለሆነች እዚህ ጋር ያመጣሉ፣ እንደዚህ ያደርጋሉ። ይሄኛውን እስከ ቺኮስፓንቷችን ያደርጋሉ። ከዛ በፖርሽን ለመውሰድ ማለት ነው። ሜቢ በፓርሻል ሲወስዱ እዚህ ቺኮስፓን ዋን ጋር ይወስዳሉ። which ቺኮስፓን ዋን ማለት ማናት? ኪጁንሰናችን የሆነችው ኤሪያ ማለት ነው። ለዚህ እስከዚህኛው ሌቭል ይመጣል ብለው ይገምታሉ። እስካሁን ራሱ ስንት ሄዶላቸዋል? በዚህ እንኳን 1.5 እዚህ ጋር እንኳን መዝጋት ይቻል ነበር ሊትራሊ ማለት ነው። 2040 አካባቢ ይላል። ስለዚህ ይሄኛውም ራሱን የቻለ አካሄድ መሆኑን ለማሳየት ነው። ሞር ግን ይሄ ይመለስ አይመለስም ወይ? ሞስት ፕሮባብሊ እኛ የምናውቀው ጉዳይ የለም። ሞስት ፕሮባብሊ ወደ ላይ ያድጋል እንጂ ልንል የምንችለው ወይም ወደ ላይ የማደግ ፕሮባቢሊቲ ሰፊ ነው ልንል የምንችለው እንጂ ወደታች አይወርድም ግን ልንል አንችልም። ግን በዋነኝነት በቃ ለዛ ደግሞ ሪስክ መውሰድ አለብን። ሪስኩን ወስደን ነው ኦብቪየስሊ የምንሞክረው። ከዛ ከሄደ ሄደ፣ ካልሄደ አልሄደም ነው። እሺ ሶ ቤዚካሊ የዴሊው የሚያሳየው ወደ ኪጁንሰን ነው። ስቲል ወደ ፎር አወሩ ስንመጣ ፎር አወሩ ፖዚቲቭ ነገሮችን ነው እያንዳንዱ ነገር የሚያሳየን። ስለዚህ ሜጀር ወደ ሆኑት ኤሪያዎች መምጣቱ አይቀርም። ከዛ በፊት ግን እዚህ ሌቭል ላይ 66750 ላይ ሄቪሊ ወደኋላ ሊያደርገው የሚችል ሬዚስታንስ አለ። እቺን ሬዚስታንስ ማለፍ ከቻለ እንደየስቴፑ በጣም ጠንካራ ሆኖ ፈንዳሜንታሊም እንግዲህ አሁን ጠንካራ የሆነ እንትን ስላለው እሱ አለ። ከዛ በተረፈ እዚህ ጋር አሁን ራሱ ከፈጠረው ስዊንግ ሃይ ራሱ ካሰብ ነው እዚህ ጋር አሁን 38 ላይ ነው። 38 ካለፈ ሞስት ፕሮባብሊ ወደ 68655 አትሊስት የመሄድ አቅም አለው። በፎር አወር ይሄን ካላችሁ በዛው ከታችኛው ሌቭል ላይ እናንተ ወደ ላይ ልትመለከቱት ትችላላችሁ ማለት ነው። 66700ን አንዴ በቦዲ ከዘጋላችሁ በኋላ ይሄንን ሴንኮስፓንቷችንን በቦዲ ከዘጋልን በኋላ ማለት ነው። ከዛ ወደ አንድ ሰዓቱ ስንመጣ አንድ ሰዓቱን ፖዚቲቭ ነው እንደምትመለከቱት። ሞስት ፕሮባብሊ እዚህ ጋር ባዶ ነው። አትሊስት እስከዚህኛው ሌቭል 67300 አካባቢ ድረስ ልናገኘው እንችላለን። የ1000 ብር ሙቭ አለው። የ30 ደቂቃውም the same thing እያሳየን ያለው ፖዚቲቭ የሆኑ አውትካሞችን ነው። እሺ የ15 ደቂቃውም እንደምትመለከቱት ወደ ላይ ወደ ላይ ወደ ላይ ወደ ላይ ኤቭሪቲንግ ወደ ላይ ነው። ስለዚህ ኤኒ ፖይንት ኦፍ ታይም ላይ ሊቀየር ይችላል፣ ሊቀየር ይችላል። ዊነቨር ነው። ግን አሁን ይሄ ከእንትንም አንጻር ከምንድን ነው ከአጠቃላይ እንትንም አንጻር ጠንካራ የሆነ ፈንዳሜንታል ስላለው ወደ ላይ የመመልከት እድላችን አሪፍ እንዲሆን ያደርገዋል ማለት ነው። ምናልባት ይሄንን ኤክስኪዩት በማድረግ ሂደት እነዚህ ሌቭሎች ላይ ሊከብድ ይችላል። በአንድ ደቂቃውም እንደዚህ በጣም እንትን የሚላችሁን በአንድ ደቂቃው ምናምን መሞከሩ የተሻለ ነው። በአንድ ደቂቃው የተሻለ አውትፑት ስለሚሰጣችሁ ላይክ አሁን ይሄንን መሄድ ይቀላል ከእንትን ከመሄድ እችኛዋን 700 ምናምን ለማግኘት እና 200 ምናምን ለማጣት ብላችሁ ብትሄዱ ማለት ነው። ምናልባት ከዚህኛው ስትራክቸርን በታች ብታረጓት 122 እስከሰጣችሁ ድረስ 300 ምናምን በ700 ምናምን እንደዚህ አይነት ሙቭ አድርጓቸው። በተለይ እንትን ላይ ያሉባችሁ ሙቮች ማለት ነው። ይሄ ብዙ ስፕሪድ ብዙ እንትን የሚጠይቋችሁ ላይ እንደዚህ አይነት ሙቮችን በአንድ ደቂቃው ብለናል። ጎልድም ላይ ማሰብ ካለባችሁ በዛ መልኩ አስቡበት። ሌሎቹን እንግዲህ የእናንተን እንትኖች አይተን ምናምን ያሏችሁን ጥያቄዎች፣ ሀሳቦች እንቀበልና እናወራባቸዋለን። በእኔ በኩል የሳምንታዊ እይታችን ይህንን ይመስላል። ምናልባት መለስ ብላችሁ ማርኬቱን ለመመልከትና ወዴት ነው እንዴት ነው የሚለውን ለማየት ከፈለጋችሁም ቪዲዮ ላይ ትመለከቱታላችሁ ማለት ነው። በእኔ በኩል ጨርሻለሁ። ይመቻችሁ።